አሜሪካ በኢራን በገባችበት ጦርነት ከአጠቃላይ የጦር መሳሪያው ግማሹን መጠቀሟ ሲገለጥ ከቻይና ካለባት ስጋት አንጻር ግን አሜሪካ ሲያየገባን ሲሰማ ቀበረውን አሊያም ሳያሸበላ ዝንጀሮ ሲስል ያመሻልን አድርጓታል ይሏታል። አሁን አሜሪካ ይላሉ የእስራኤል ባለስልጣናት፣ አሁን አሜሪካ በየትኛው መንገድ ከኢራን ጋር መስማማትን ትሻለች፣ የቀመሰ ያውቀዋል ይሏል። በሌላም በኩል ደግሞ በሆርሙዝ የውሃ መተላለፊያ ወሽመጥ የንግድ መርከቦች ላይ የተፈጸመው ጥቃት ይደረሳል ለተባለው ስምምነት ሌላ መሰናክል መፍጠሩ ተነግሯል። እኒያ ከእይታ የተሰወሩት የኢራኑ መንፈሳዊ መሪ በሀገር ቤት ለስልጣን ሽኩቻ መንስኤ መሆናቸው ነገርና ከሀገሪቱ ፕሬዚደንትም ጋር የስልጣን ክፍተት ማሳየቱም ተገልጧል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ጉድ ሳይሰማ መስከረም አይጠባም አለም የጉድ አገር ገንፎ እያደር ይፋጃል ይሏል። ዛሬ አንድ አስደንጋጭና አሳሳቢ ዜና ተሰምቷል። ያውም አንድ ከቀበቶ መታጠቂያው እስከ ደረቱ ድረስ የጥይት ዝናር የታጠቀ ሰው ከአሜሪካው ፕሬዚደንት ዶናልድ ትራምፕ የጎልፍ መዝናኛ አቅራቢያ መያዙ ተሰምቷል። ሰውየው ከውጭ ሲታይና ሲፈተሽ የጥይት ዝናር ታጥቆ መገኘቱና ወደ መኪናው ሲገባ ደግሞ ጠመንጃው ደም ጠንቶት እንደሚያመልጋ አሊያም እንደሚያደባዳይ ነብር ተኝቶ ተገኝቷል። ከመኪና ውስጥ ያንን ሁሉ ጥይትና ጠመንጃውን ወልውሎ በዚያ የፕሬዚደንቱ ለገንዘብ ማሰባሰብ ዝግጅት የራት ግብዣ ይገኙበታል በተባለው ስፍራ የተገኘው ሰው የ38 ዓመቱ ጃኒኔ ጀንታሌ የሚባል ነው። ታዲያ እሱ ቀድሞውኑ ያንን ስፍራ በካሜራው ምንጥር ንቅስ አድርጎ የጸጥታ አጠባበቁን በሙሉ አንስቶታልም ነው የተባለው። ለምን ያናደረገ? ዝግጅቱ ለምን አስፈለገ? ምላሹን በዚያው ስፍራ ለጉብኝት የተሰናዱት ሰው የሀገሪቱ ፕሬዚደንት ዶናልድ ትራምፕን የሚመለከት ሳይሆን አልቀረም ነው የተባለው። ጆሮ ይህንን አዲስና እንግዳ ነገር ሰምቷል። ወዲህም ከፋርሳዊቷ ሀገር ኢራን የውስጥ ሽኩቻው መበርታቱ ፍንጭ ወጥቷል። እኒያ ከሟቹ አባታቸው አያቶላ አሊ ሰይድ ካሜኔይ በኋላ በእግራቸው የተተኩትና ስልጣን የተሰጣቸው ሰው እስከዛሬም እስካሁኗ ቅጽበትም በሰዎች ያልታዩት አያቶላ ሞጅታባ ካሜኔይ ከሀገሪቱ ፕሬዚደንት ማስዑድ ፔዜሽኪያን ጋር ያለመጣጣማቸው ጉዳይ ተሰምቷል። የስልጣን ክፍተትም ተፈጥሯል ነው የሚባለው። እናም አሁን የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን የስልጣን መልቀቂያ ደብዳቤ አስገብተዋል ነው የተባለው። ጅብ እስኪነክስ ያነክስ ይሏል። አዲሱ የኢራን መንፈሳዊ መሪ አያቶላ ሞጅታባ ካሜኔይ ከሀገሪቱ ተቃዋሚዎችና አንጃዎች ጠንካራ ጥያቄ ሲቀርብባቸው ከርሟልም። ያውም ሀገሪቱን በተገቢው ልክና መልክ በመምራት ከጠላቶቿ መከላከልና ጠላቶቿን ማሳፈር አልቻሉም የሚል ነው። በኢራን ያለው ውስጣዊ ሽኩቻ መጦዙ ሲነገሩ ሁለት መረጃዎች ወጥተዋል። አንደኛው የሀገሪቱ ፕሬዚደንት ማስዑድ ፔዜሽኪያንና አያቶላ ሞጅታባ ካሜኔይ ግንኙነታቸው ሻክሯል የሚል ሲሆን ከካሜኔይ ቤተሰብ በጋብቻ የተሳሰሩት ሰው ከፍተኛ የመንፈሳዊ አገልጋይም ናቸው ይሏቸዋል። ሙሐመድ ባጌር ካርዛይ ይባላሉ። ውስጥ አዋቂም ናቸው። የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን በተደጋጋሚ ስልጣናቸውን ለመልቀቅ ሲዝቱ እንደነበረና በቀጣይ የሚያስገቡት የስልጣን መልቀቂያ ደብዳቤያቸው ግን ተቀባይነት እንደሚያገኝ አስገንዝበዋል ነው ያሉት። የዚያን የፔዜሽኪያንን ዛቻ የስልጣን መልቀቂያና ጥያቄ የሰሙት አያቶላ ሞጅታባ ካሜኔይ በበኩላቸው ከዚህ በኋላ ፔዜሽኪያን የስልጣን መልቀቂያ ጥያቄ ካቀረበ በቀጥታ ቀበለዋለሁ፣ አጸድቀዋለሁ ብለዋል ነው ያሉት። የተነቃነቀ ጥርስ ካልወለቀ አርፈም ይሏል። የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን ጽህፈት ቤት የኮሚኒኬሽን ጉዳዮች ምክትል ኃላፊው ማህዲ ታባታባይ በበኩላቸው የፕሬዚደንቱን የስልጣን መልቀቂያ ጉዳይ በተመለከተው ማብራሪያቸው ቤዝለስ አን አውትራይት ላይ ነው ያሉት። አጥለውታል። መሰረተ ቢስና ሙልጭ ያለ ውሸት መሆኑ ነው። ሌላው የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን አማካሪው ሰው በበኩላቸው ሲናገሩ ይህንን ያሉት ቀድሞ ነገር ካራዚ ከሀገሪቱ መንፈሳዊ መሪ አያቶላ ሞጅታባ ካሜኔይ ጋር ግንኙነትም የላቸውም ነው ያሉት። ታዲያ ስለምን እኒሁ መንፈሳዊ ሰው የካሜኔይን ቤተሰብን በጋብቻ የተቀላቀሉት ናቸው የተባሉት ካራዚ ስለምን ዋሹ? ከትልቅ ሰው ቤት ትልቅ ጉድ አለ ይሏል። ብቻ ግን ይሏቸዋል የፕሬዚደንቱ አማካሪ ካራዚ ያልተጨበጠና የሐሰት የፈጠራ ታሪክ ይናገራል
ይናገራሉ፣ ይነዛሉ ይሏቸዋል። በዚያ ሲታወቁ የለም ወይ ነው ያሏቸው። ጉዳዩ አንቺም ዕውር ነሽ እኔም አንካሳ ይሉትና ይሆናል። አሊያም አመድ በዱቄት ይሰቃልን። የሀገሪቱ የዜና ተቋም ኢራን ኢንተርናሽናል ደግሞ ሁለተኛው ሪፖርት ይዞ ሲወጣ የገለጠው አንድ ምስጢር ተገኝቷል። ያውም የኢራኑ ፕሬዚደንት መስዑድ ፔዜሽኪያን አዲሱን መንፈሳዊ መሪ ሞጅታባ ካሚኔን ያገኟቸው አንድ ጊዜ ብቻ ነው። እሱም ቢሆን ሞጅታባ በምርጥ ትልቅ መኪና ውስጥ ቁጭ ብለው መስኮቷ አይናቸውንና ግንባራቸውን ብቻ ለማሳየት ያህል ተከፍታ ቃላት ተለዋውጠዋል ያለው ሁለቱ ሰዎች በአካል ቆመው መነጋገር ቀርቶ ፔዜሽኪያን የአያቶላውን እጅ ለመጨበጥ እንኳ አልተፈቀደላቸውም ነበር ሲል ዘገባው ያትታል። ኋላ ላይም የኢራኑ ፕሬዚደንት መስዑድ ፔዜሽኪያን ለመሆኑ በዚያች የመኪና መስኮት የሰማሁት የሞጅታባ ካሚኔይ ድምፅ ነውን ሲሉ መጠየቃቸውም ነው የተገለጠው። ይሁንና የኢራኑ ፕሬዚደንት መስዑድ ፔዜሽኪያን በቅርቡ በሰጡት የአደባባይ ማብራሪያቸው ከሞጅታባ ካሚኔይ ጋር ከ2 ሰዓት ከግማሽ በላይ ማውራታቸውን ያስታወቁት ይሄ ዘመን በምድሪቱ ፖለቲከኞች ዘንድ እውነት የተባለ የመነመነበትና ጨርሶም የጠፋበት ነው ይሉታል። ቀድሞ ነገር ፖለቲከኞቹ በአደባባይ መርጦናል በሚሉት ህዝብ ፊት የገቡትን ቃል ሊያውም ገሚሶቹ መጽሐፍ አስቀምጠው የተናገሩትን ሁሉ በተቃራኒ ተገብሩታል ይሏቸዋል። ጊዜና ጎርፋ መጣው የለ ይሏል። ከቴክ ዛሬ ባወጣው መረጃው ርዕስ አንቀጽ ያደረገው ይህንን ይላል። the price of false alarms ለዚያውም ሲዘረዝረው የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ሲዳንቱና ሲዝቱ የነበረው ነገር ሁሉ በእስራኤል የመከላከያ ገንዘብ ስርዓት ላይ ትልቅ ለውጥ አምጥቷል ነው የተባለው። የዛሬን አያርገውና ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ዶልተው በኢራን ላይ የጣምራ ጦርነት ባወጁበት ወቅት የሀገሪቱን መንፈሳዊ መሪ በገደሏቸው ከጥቂት ቀናት በኋላ ትራምፕ ይህንን አሉ። ኢራናውያን ለመኑኝ ከቶም ተማጸኑኛውን ቀጣው መንፈሳዊ መሪያቸው እንደሆነ አሉ። እውን ሻይቷ ኢራን ካላት ከ90 ሚሊዮን በላይ ህዝብ ምን ሰዋታ ይሆን? የአሜሪካውን ፕሬዚደንት ለዚያውም መንፈሳዊ መሪዋን የገደሉባትን መንፈሳዊ መሪዋ አድርጋ የምትሾማቸው ተኮነኛ ያላት ነፍስ በሰንበት ኃጢአት ትሰራለች አሊያም ለኪሳራ ያለው ቢነግዳ ይተርፈው ይሏል። ያም ሆነ ተባለና አለፈ። ትራምፕ ሌላውንም ደገሙት አሉ። እስራኤላውያኑ ይወዱኛል፣ እንዲያውም በዚያች ሀገር በቀጣይ ምርጫ ብወዳደር ይመርጡኛል፣ እንኪያስ ያችን ሀገር እመራታለሁ አሉ። አፍ ያለው ጤፍ ይቆላል አሊያም ጊዜ የሰጠው ቅል ድንጋይ ይሰብራል። የዘመኑ ፖለቲከኞች ገሚሶቹን እንዲህ አደርጋቸዋል ይሏቸዋል። የመለኮታዊ ክብርና ባህሪ ሲላበሱ ይታያሉ። ፈጽሞም በሰው ስጋ ለባሽ ዓለም የሌሉ ይሆናሉ። ገሚሶቹ ደግሞ ሰራ አካላታቸውን ውሸት፣ እብሪትና ክህደት ያለብሳቸዋል ይሏቸዋል። ምን ጠፋ ምን ቸገረ? ሰው በሚኖርባት ምድር በተገቢው አኗኗር ሕያው ስራ ሰርቶ ቢያልፍባትስ? ለትውልድ ለዘመንና ለታሪክ የሚቀር ጥያቄ ነው። ኢራንን የዚያ መሰል ጦርነት ያሳወጀባትና ያስከተለባት ነገር የኒውክለር ጦር መሳሪያ አላት አሊያም ደግሞ መሳሪያውን ለመስራት ተቃርባለች በሚል ነው። ኢራን በበኩሏ ነፍሳቸውን ይማረውና ቀድሞ በነበሩት መሪዎቿም ይሆን አሁንም ባሉት ፖለቲከኞቿ አንደበት ስትገልጥ የኒውክለር አጥፊ የጦር መሳሪያ መታጠቅ ቀርቶ ማለም በሃይማኖት በጥብቅ የተከለከለ ነው ማለቱ አይዘነጋም። በአሜሪካና በኢራን መካከል በተካሄደው ጦርነት ዛሬ መላጠፋ ወራ ገፋን የሆነው ጉዳይ በኢራን የኒውክለር ጦር መሳሪያና በዩራኒየም ማብላላት ጉዳይ ብቻም አልሆነም። አሁን ነገሩ ከፍቶና ጠልቆ ሰፍቶ በሆርሙዝ የውሃ መተላለፊያ ወሽመጥ ጉዳይ ሆኗል። ኢራን የሆርሙዝ የውሃ ወሽመጥ ሙሉ በሙሉ ሉዓላዊ ግዛቴ ነውና በዚያ ከሚተላለፉ የንግድ መርከቦች ከእያንዳንዳቸው $2 ሚሊዮን ቀረጥ አስከፍላለሁ፣ ይሄ የተለመደና ሲሰራበት የቆየ ጉዳይ ነው ትላለች። አሜሪካ ደግሞ የምን ክፍያ ሲያምርሽ ይቀራል እንጂ ሽራፊ ሳንቲም አይጣልልሽም፣ ወሽመጡ የዓለም አቀፍ የውሃ አካል ነውና አገባሽም ስትል ተፋጠዋል። የሆርሙዝ የውሃ መተላለፊያ ወሽመጥም ተዘግቷል። ዝሆንና ዝሆን ቢታገል የሚጎዳው ቁጥቋጦው ነው ይሉትን ሆኖ በከፍተኛ ደረጃ ከተካረረው የአሜሪካና የኢራን ቀውስ የተነሳ የዓለም የነዳጅ ዘይት ዋጋ ሰማይ ተሰቅሏል። እጥረቱም ሊናገሩ ቀርቶ ሊያስቡት ይከብዳል። ኢራን በሆርሙዝ የውሃ መተላለፊያ ወሽመጥ ጉዳይ ቢሉ በዩራኒየም ማብላላትና በሰላማዊ ኃይል አማራጭነት ባቀደችው የኒውክለር ጉዳዩ ፈጽሞ የማትደራደርበት ነገር ከቶም ቀይ መስመሯ መሆኑን የምታሳየው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ በደቡብ አሜሪካዊቷ ሀገር ቬኔዙዌላ ገብተው የሀገሪቱን ፕሬዚደንት ኒኮላስ ማዱሮን ከሞቀው ቤተ መንግስታቸው ከቶም ከምሽታቸው ጉያ ፈልቅቀውና በሰንሰለት ጠርቀው ወደ አሜሪካ ካጋዟቸው በኋላ ባልና ሚስቱን የድመትና አይጥ መሰል ጨዋታ መስለውባቸዋል። ትራምፕ በማናለብኝ ንግግራቸውም በኢራን ጉዳይ ሲደግሙት ይህንና ያሉት የኢራኗን የካርግን ደሴት እንይዛታለን፣ የኢራንን የነዳጅ ዘይት ገበያ እንቆጣጠረዋለን፣ እንደ ቬኔዙዌላ እንወስደዋለን ያሉበት ጊዜ እንዲህ ርቆ የሚዘነጋ አይደለም። ታዲያ በየትኛው ዓለም አቀፍ ሕግ ነው የሉዓላዊነት ጉዳይ የሚከበረው? በዚያ ላይ እምነት ቢሉ እውነት ከምድሪቱ ደብዛቸው ጠፍቷል። ሰው ለተሰጠው አደራ የሚታመንበት ጊዜ አልፏል፣ አልቋል። ሰው ለሰው ተጨካክኗል። ለዚያ ደግሞ በጋዛ ከተማ ትናንት የነበረውንና እንደ አውሮፓውያኑ አቆጣጠር በ2023 በኢዝራኤል ጥቃት የተገደሉ 112
ሰዎች ከየፍርስራሹ ስር ተገኝተው የተደረገው ስርዓተ ቀብር አመላካች ሆኗል ነው የሚባለው። እንደ አውሮፓውያኑ አቆጣጠር በጥቅምት 7 2023 ሐማስ በእስራኤል ምድር ዘልቆ ባወጀው ጥቃት 1221 ሰዎች መገደላቸውና 251 ደግሞ ታግተው መወሰዳቸውን ተከትሎ እስራኤል ባወጀችው የበቀል ጥቃቷ እስከዛሬዋ ዕለት ድረስ የሟቾቹ ፍልስጤማውያን ቁጥር ከ73000 በላይ መድረሱ ይነገራል። ትናንት በጋዛ ከተማ የነበረው ይህ ፍልስጤማውያኑ የቀብር ስርዓትም በፍልስጤማውያኑ ታሪክ የመጀመሪያው መሆኑም ነው የተገለጠው። ያ ሁሉ ሆኖና አልፎም ሐማስ ትራምፕ ባቀረቡት ሐሳብና በመሰረቱት የሰላም ቦርድ ወይም ቦርድ ኦፍ ፒስ ሐሳብ ተገዝቶ ትጥቁን ለመፍታትና ለማስረከብ መስማማቱ ተሰምቷል። ሌሎች መረጃዎች ቢያፋልሱትም እስራኤል ደግሞ መሬቷ ከፍ ሰማው ዝቅ ቢሉም ከጋዛ ሰርጥ ለቅቄ አልወጣም ብላለች ነው የሚባለው። እስራኤል ሙሉ በሙሉ ሐማስ ትጥቁን ፈቶ ካላየሁ ነው የምትለው፣ ካልታዘል ኋላ ምን የሚሉትን ያስታውሷል። ኧረ እንደውም አሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው የሰላም ቦርዱ ባቀረበውና ይህ ሐማስን ትጥቅ የማስፈታት ጉዳይ ጨርሶ አትስማማም ሲሉ ቁርጥ ያለ አቋማቸውን አስታውቀዋል። ጉዳዩ ሊበሉ ያሰቧትን እርኩም ዶሮ ናት ይሏታልን ሆኗል ሲሉ የሚሳለቁትን ብዙዎች ናቸው። እስራኤል የጋዛ ሰርጥን ጨምሮ ሌሎች 7 የመካከለኛው ምስራቅን ቀጠና ሀገራት የተስፋይቱ ምድር ናቸው በሚል አሊያም ፕሮሚስ ላንድስ እነዚያን ለመጠቅለል ካቆተመው ልቧ በክራንቿ የገባውን የጋዛ ሰርጥን ለማስለቀቅ ከቶም ከአንበሳ መንጋጋ የገባን ስጋ ማለት ይሆንባቸዋል ይሏቸዋል። ወዲያም እስራኤል ሊባኖስና ሶሪያን ባደፈጡት ኃይሎች የተነሳ እየበገበገቻቸው ነው። የጎላን ኮረብታማ ስፍራዎች ከመዳፏ ገብተዋል። የነቤካ ሸለቆች የደቡባዊ ሊባኖስ መሬት የእግሯ መረገጫ ሆነዋል። የተስፋይቱ ምድር ከተባሉት አንደኛዋ ኳታርም በከፋ ጠላትነት ተፈርጃለችና ቀጣውን መጠበቅ ካልሆነ በስተቀር አይሁዳዊቷ ሀገር በትራምፕ ስልጣን ተገዳ አሊያም አባብለዋት ወደኋላ የምትል ሀገር አትመስልም ይሏታል። ይህ በእንዲህ እንዳለ አሜሪካ በራሷም ሌላ የከበዳ ሸክሟ ተገልጧል። ያውም በኢራን በገባችበት ጦርነት ካላት አጠቃላይ የጦር መሳሪያዋ ከግማሽ በላውን ተጠቅማለች ነው የተባለው። ሳይቸግር ጤፍ ብድር ይሏል ልዕለ ኃያሉ ሀገር አሜሪካ ገና ከቻይናና ከሩሲያ እያስገመገመባት ካለው የግዙፍ ጦርነት ዝግጅት አንጻር የጦር መሳሪያዋን በግማሽ በኢራን ጦርነት የመጠቀሟ ነገር ሳይከካ ተቦካን አድርጓታል። ወዲያም ደግሞ ሩሲያ፣ ቻይናና ሰሜን ኮሪያ በቀመሩት ስሌት በኢራን ክንድ የአሜሪካን ጡንቻ ቢሉ ልቧን አይተውባታል ነው የሚባለው። በሞኝ እጀ ዘንዶ ጉድጓድ ይለካል ይሏል። ይህንን ዘገባ ያወጣው ደግሞ የስልታዊና ዓለም አቀፋዊ የምርምር ማዕከል ደ ሴንተር ፎር ስትራቴጂክ አንድ ኢንተርናሽናል ስታዲስ ነው። ማዕከሉ ይላል አሜሪካ ለአሁኑ በኢራን በገባችበት ጦርነት የትኛውንም ያህል ለመዋጋት የሚበቁ ሚሳይሎችና ሌሎች የጦር መሳሪያዎች ይኖሯት ይሆናል። ጉዱ ግን ይላል ጉዱ ግን አሜሪካ ከማንም በላይ የምትፈራ ቻይና ጸባጭራ ወደ ጦርነት የተገባ እንደሆነ ነው ሲል የገዘፈ ስጋቱን አሳይቷል። ቻይና እንደ ዘመሚት የሚርመሰመስ የእግረኛ ሰራዊት እንዳንበጣ መንጋ አያለና እየተርመሰመሰ የሰማዩን አካል የሚጋርድ የጦር አውሮፕላን ቢሉ እንደ ባህር አሸዋ የበዛ የባህር ኃይልና የጦር መርከቦች ያሏት ሀገርና ቻይና ያጣችውን ነገር በነገር ሰንጣቂዎቹ ምላስ ሲተች ምናልባትም ይሏታል። ምናልባትም ቻይና ልብና ምላስ ብቻ ነው የሌላት ይሏታል። አሁን አሜሪካ ባለችበት አቋሟና አቅሟ ከቻይና ጋር ወደ ጦርነት ብትገባ በአየር ቢሉ በሚሳይል ውጊያ ጋታ አትራመድም ነው የሚባለው። ደግነቱ ግን ቀጣዩ የሁለቱ መንግስታት ጦርነት ከተደረገም በኒውክለር ነው የሚሆነው ይባልለታል። በኒውክለር አርማጌዶን አሊያም ሰርድ ወርልድ ዎር አሊያም ደግሞ የሶስተኛው ዓለም ጦርነት የወደድሽው ቂጣ ሰተት ብሎ መጣ ይሏል። ትንታኔ ዘገባውን ስናዘጋጅ በዋቢነት ፍራንስ 24ን፣ ፎክስ ኒውስን፣ ኢንዲፔንደንትን፣ ዋት ቱዴይን፣ ዘ ታይምስ ኦፍ እስራኤልን፣ ዘ ፔኒንሱላን፣ ስቴክን፣ ኒውስ ማክስን፣ ኤዥያ ዋንን፣ አኒ ኒውስን፣ ኮመን ድሪምስን፣ ዘ ኮንቨርሴሽንን፣ ቢዝነስ ሬከርደርን፣ ዋሽንግተን ፖስትና ጄሩዛሌም ፖስትን ተጠቅመናል።